እናንተ እኮ ክርስትና እኮ እናንተ እኮ አልገባችሁም ይሉናል። ምን ብለን ስንል እንዴ ስንዴና ሰልባጅና ስንዴ አይደል እንዴ ዘይት አይደል እንዴ የምትሰጡት ይላል። በሰጪነታችን ነው የሚከሱን። አበጀና ታዲያ ኢየሱስ ክርስቶስ ሕይወት ላይ የተመሰረተ በቅዱሳን ነቢያትና በቅዱሳት ሐዋርያት ትምህርት ላይ የቆመና የተመሰረተ ሕይወትና ክርስትና ነው ያለን። እንዴ እውነቴን ብየምል ስለ ጸጋው የእግዚአብሔር ልጅ ኢየሱስ ክርስቶስን እናመሰግነዋለን። ጸጋ የሚባል ጉልበት ስላበዛለን ማለት ነው። ማን ነው በኃጢአት መንደር የሚንደፋደፍ? ማን ነው በሐዋርያቱ ትምህርት የሚኖር? ማን ነው በነቢያቱ ትምህርት የሚኖር? ሐዋርያቱና ነቢያቱ የመሰከሩለትን የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወቱ አዳኝ አድርጎ የተቀበለ ኤርሚያስ፣ የህይወቱ ጌታ አድርጎ የተቀበለ ቤካ፣ የህይወቱ ባለቤት አድርጎ የተቀበለ የወንጌላውያን አማኞቹ ወገኖቼ በፍጹም አናፍርም። ፕሮቴስታንትና ክርስትና ይተዋወቃሉ ብለው ለምን አርስት ከፍተው አይጠይቁንም? ከፈለጉም ፕሮቴስታንት በለውና ክርስትና ይተዋወቃሉን ብለህ አርስቱን ቀይረው ፕሮቴስታንት ብለህ እስኪ ግቡና ይጠይቁን። ለመጠየቅ አቅም ካላቸው ማለት ነው። በየትኛው ህይወት ነው የሚከሱን? በምንቀመው በምናጨሰው አይደል? በምንጠጣው በየድራፍት ቤቱ በሱ ነው የሚከሱን አይደል? ድራፍት ቤቱ ሁሉ በሙሉ የጴንጤ ነው። በአኗኗር ስርዓታችን ነው የሚከሱን። እስኪ ይኸው ፕሮቴስታንትና ክርስትና ይተዋወቃሉ። ኑና ጥያቄ ጠይቁን። እናንተ ስጠይቁ እኛም እንድንጠይቃችሁ ትፈቅዳላችሁ። ዚያዬ ለዚያከ ማለት ነው። ኑና ጠይቁን። እኛ እንደናንተ ኦፌንሲቭ ያደርጋል ይሄ ነገር ብለን ይኸው አርስታችን እኛው ራሳችን ፕሮቴስታንቶች ሆነን ይኸው ፕሮቴስታንትና ክርስትና ይተዋወቃሉ አትተዋወቁም ብላችሁ ኑና ሞግቱን። የክርስትና ልኩ ካላችሁ የህይወት ልዕልና ካላችሁ ማለት ነው። ይኸው ኑ ግቡ። ጸጋ ይብዛላችሁ። ይኸው በራሱ ቤት በራሳችን ቤት ፕሮቴስታንትና ክርስትና ይተዋወቃሉ። እነማን ናቸው ፕሮቴስታንት? እኛው ራሳችን ከክርስትና ህይወት ጋር እንተዋወቃለን። ኑና ጠይቁን ኦርቶዶክሳውያን። እኛን ስጠይቁን እናንተም እንድንጠይቃችሁ ትፈቅዱልናላችሁ። ግን የፈለጋችሁትን ጥያቄ ጠይቁንና ክርስትናችሁ እንደ መጽሐፍ ቅዱስ አይደለም፣ በዜሮ የተባዛ በሰው ትምህርት ላይ የተመሰረታችሁ በስንዴም በሰልባጅም በምንም ብቻ የመጣችሁ ብላችሁ የምትሉትን በሉ፣ ግን ከማስረጃ ጋር አስደግፉልን። ያው ስንዴ መሰጡ ነው ብሎ የሚል ሰጪ እኮ ነን አይደል? ደስ አይሉም? ሃሌሉያ። አሁን ይመጡና ምን ይላል? እናንተ እኮ ክርስትና እኮ እናንተ እኮ አልገባችሁም ይሉናል። ምን ብለን ስንል እንዴ ስንዴና ሰልባጅና ስንዴ አይደል እንዴ ዘይት አይደል እንዴ የምትሰጡት ይላል። በሰጪነታችን ነው የሚከሱን። አበጀና ታዲያ አበጀና ቋንቋና አይደለን ማየ ሰጪዎች ነን ማለት ነው። ቸርነትን አድርጉ ብሎ ያለን ጌታ ቸሮች ሁኑ ሩሮዎችም ሁኑ ብሎ ያለን ጌታ ቸርነትን አድርጉ ብሎ ያለን ጌታ ቸርነት በማድረግ ነው። ደስ አይልም? ጌታ ኢየሱስ ምስክሬ ነው እኮ አልኩ። ቤካ ወንድምነት ምንድነው? እናንተ ስስታም ንፉጋ መቼ ተሰጡና ቋጣሪ ምናምን ነገር እኮ አይደለም ብሎ የሚሉት ምን እያሉ ነው? ሰጪ ናችሁ እናንተ እኮ ሰጪ ናችሁ። ክርስትና ደግሞ ሰጪ አይደለም። ክርስትና መሆን ያለበት ቋንቋና ነው መሆን ያለበት ብለው ካላሉም በስተቀር ማለት ነው። ሰጪ ነን። አየህ ምን እንደምንሰጠው ዘይት፣ ምን እንደምንሰጠው ልብስ፣ ምን እንደምንሰጠው ስንዴ። ለምን ስንዴው እና ዘይቱ ለሆድ፣ ልብሱ ደግሞ እርቃን ለመሸፈኛ ማለት ነው። ስጡ አላለንም እንደ ጌታ? በቃ ስጡ ብሎናል። ይሄ ደግሞ የክርስትና ባህሪ አይደል? አዎ። እነሱ ቤተክርስቲያን ቢሄድ ግን ፍርፋሪ ነው የሚሰጡ ከሰጡ ማለት ነው። በእንተ ስማ ለማርያም ማርያም ትስጥልኝ ብሎ ነው የሚለው። ወይ
እንደ ቤተክርስቲያን እንኳን እኛን ሙሉ ወንጌል ትሰጣለች የቃል ህይወትማ ለየት ያለ ነው ብለን ጥላችለም ሰጪዎች ነን። ጌታ ይባረክ። አባቶ እናመሰግናለን። በእውነት ሰጥተህ እንድንሰጥ ስላደረከን በስምህ የተራቡትን እንድናበላ ስንዴ ስለሰጠህን አሁንም ስጠን አባዬ። ከምድራችን ከሩቅም ሀገር ይምጣ፣ ከአውሮፓም ይምጣ፣ ከካናዳም ይምጣ፣ ስንዴው የመጣው ስንዴ ካናዳን ሰጪ ስላደረካት እግዚአብሔር አገሪቱን እንደ አገር ሰጪ ስላደረካት የካናዳ ስንዴ ያሉ አይደል? አዎ በካናዳ ያሉ ወንጌላውያን አማኞች ወገኖቻችን ለድሆች አገሮች እንዲረዱ ሰጪ ስላደረካቸው አሜሪካ የምትባለውን አገር ሰጪ ስላደረካት አውሮፓውያንን ሰጪ ስላደረካቸው ጌታ ሆይ ተቀባይ ሳይሆን ሰጪ ስላደረካቸው ዘርተው አምርተው ዋጋ ከፍለው ሰጪ ስላደረካቸው ብዙዎች በጠኔ በረሃብ እንዳይሞቱ ዘይትና ስንዴውን ሰጪ ስላደረካቸው እነዚህ ወገኖቻችን ደግሞ በብዙ መቶ የሚቆጠረው ፐርሰንት በጌታ ያመኑ ወንድሞቻችንና እህቶቻችን ስለሆኑ ሰጪ ናቸው ተብሎ ይከሰሳሉ። አየህ፣ ካናዳ የጴንጤ ሀገር መሆኑን አታውቅ። አሜሪካ 75 በመቶ የጴንጤ ሀገር መሆኑን አታውቅ። ሰጪዎች ናቸው። አየህ፣ የእኛ ወገኖች ናቸው የሚሰጡ ማለት ነው። በእምነት ደረጃ ሰጪዎች ናቸው። ስንዴ ይሰጣሉ ምናምን ብለው ካናዳና አሜሪካ እኮ ተሰልፈዋል ለመውጣት። የአሜሪካ ስንዴ ይላል። አሜሪካ መታ እኮ የምትበላው የአሜሪካ ስንዴ ነው። ዲቪ ሞልተህ መተህ እኔ እኮ ግርም እኮ ነው የሚለኝ የዚህ ዓለም ወዴት እየሄደች ነው እኮ ብለህ ብዙ እኮ አንተ የአሜሪካንን በርገር እኮ ስትበላ ያው አሜሪካ ያመረተችውን ስንዴ እኮ ነው በርገርና በርገር ኪንግ እና ማክዶናልድ የምትበላው ዳቦ። ስለሰጡ ሀገሮች ልታመሰግን ሲገባ በካናዳ ስንዴ የገባ አልቀበልም። እውነትን ነው። እኛ ከቤተክርስቲያን ሰፍረን የሰጠናቸውን ነው እናትህ አምባሻ ጋግረው ጠዋት ቁርስ የሚሰጡ አንተ እና ይሄ ህዝብ የክርስቶስ ቤተክርስቲያን ልትሰደብ ይገባት፣ መሰረት ክርስቶስ ልትሰደብ ይገባታል። ስንዴ ስለሰጠች ገነት ቸርች ልትነቀፍ ይገባታል? በፍጹም። በእውነት እግዚአብሔር ስምህ ለዘላለም ይባረክ። ስለ እነዚህ ሀገራት ሰጪ ስለሆኑ ሀገራት በአውሮፓ ውስጥ ያሉ በወንጌል የሚያምኑ ተራድኦ ላይ የሚሰሩ በቃ አይምሯቸውን ስለባረክላቸው የእጆቻቸውን ስራ ስለባረክ በስብሶ እኮ እዛው ለወፎቻቸው መድፋት ይችላሉ። ለወፎቻቸው አልኩ የአሜሪካ ወፎች ከነ ልጆቻቸው ጭምር ዳንስ እንዲደንሱበት ማድረግ ይችላሉ። የስንዴ ክምር ላይ የእህል ክምር ላይ ማለት ነው። እግዚአብሔር ምድራቸውን ባርኮታል፣ እርሻቸውን ባርኳል። እንደኛ በበሬ የሚያርሱ እንዳይመስልህ። ዓለምን ሊያስደንቅ በሚችል ቴክኖሎጂ ነው የሚያርሱት። አርሰው ሰጡ። ታዲያ ይህ ህዝብ ሊባረክ አይገባም እንዴ? ቴንኪው ነው ሊባል የሚገባው። ዘይት ለመጭመቅ ያለውን ፕሮሰስ ብታየው ኖሮ እንትን ባላላችሁ ነበር። ዘይት ሰጡ ይላል። እነሱ በጌታ ወንድሞች ስለሆኑ ሰጡ፣ እንዳገርም ሰጡ። በሃይማኖትም ደረጃ ቢሰጡ ኦኬ። ሰው ወደ ሃይማኖት ቤት ሲመጣ ማነው በወንጌል ስብከት ሰዎች ሲድኑ የሚርባቸው ሰዎች አሉ፣ የሚጣማቸው ሰዎች አሉ። ለጥማታቸው ውሃን፣ ለረሃባቸው መብልን፣ ለጭንቅላታቸውም ወይ ለሆዳቸውም ዘይትን፣ ለሀፍረታቸው ደግሞ ጨርቅን። በቃ በዚህ ነው የሚከሱን። አሁን አንዱ ማለት መጥተው እናንተ እኮ እንዴት ትሰጣላችሁ ነው ብሎ የሚሉት። ታዲያ ክርስትና እኮ ሰጪነት ነው፣ ርህራሄን ማሳየት ነው። ኦርቶዶክስ ጋር ሂድ፣ ፍርፋሪ ነው የምትሰጥህ። ጌታ ኢየሱስ ምስክሬ። ወይ ደግሞ ደብረ ሊባኖስ ሄደህም ራስህ ፍርፋሪ ፈልግ ነው የምትልህ። ከፍርፋሪ እስከ ፍርፋሪ ማለት ነው።
ይሄ ስም ለማጥፋት አይደለም፣ የነበርንበት ነው፣ የምናውቀው ነው። እስቲ ኦርቶዶክስ ቤተክርስቲያን እሑድ ሂድ፣ ትንሽ ጥሩ ከለበስክ ወደ ሰንበቴ ቤት ያስገቡህና እንትን ቁራጭ ዳቦ ይሰጡሃል። እዛው የምትበላው ነገር ካለ ማለት ነው። ካልሆነ ፍርፋሪ ነው። ፍርፋሪ ለሆድ ፍርፋሪ ለዘላለም ሕይወት እዛ ፍቱን ነው። ደሃ መጥቶ እናንተ ቤት እኮ አይቀመጥም ይሉናል እኮ ቬጋ። እናንተ ቤተክርስቲያን ላይ መቼ ደሃ ይቀመጥና ይሉሃል? እሱ ነው ባለው ነው። ወንድምነት ግን በጣም የሚገርም ነገር ሰሞኑን በአንድ ወንድማችን በኩል በጣም ታላቅ የወንጌል ስራ ተሰርቷልና ብዙ ነፍሳቶች ወደ እግዚአብሔር መንግስት ተጨምረዋል። በሱ ጌታ እናመሰግናለን። እኛ በአንድም በሌላም በቃ ብዙዎች ከጨለማ ዓለም ሲድኑ ስናይ ደስ ይለናል። በነፍሳት መዳን ሐሴት እናደርጋለን። ጌታ እናመሰግናለን። ጌታ እናከብራለን። እና ወንጌል ተነግሮ ወይም በወንጌል ምስክርነት ብዙ ሰዎች ከጨለማ ዓለም ድነው ሲያብቁ ኦርቶዶክሳውያን ለምን ተቆጡ? ለምንድን ነው የሚቆጡት? ለምን ተበሳጩ? ለምን ተደፈርን ባይ ስሜት ተሰማቸው? ወንድምነት አሁን አንዱ ክርስቲያን የመሆናቸው ጥያቄ የሚያስነሳው እሱ ነው። ሰው ክርስቲያን ነኝ ካለ ነው ተልኳል። ሰዎች ክርስትና እንዲቀበሉ ነው የምታደርገው። ውጭስ የምስራቹን እየነገርካቸው ስለ ክርስቶስ ምስክር ይሆንክ እና በክርስቶስ ኢየሱስ አምኖ ሲድኑ አይተ ተደፈር ባይነት ስሜት ከተሰማ አንቲክራይስት ስፒሪት አይደል እንዴ ሰው አለበት ብለህ የምታስበው? ወንድምነት ከምን ይመነጭ ይመስላል? ጥያቄ ስለፈጠረብኝ ነው እዚያ ነገርና አንዳንዶች ለኦርቶዶክስ ወንጌል መስበክ ያው አይገባም ብሎም ያምኑ አሉ። በጣም ሸንታቸውን ኢቨን እንኳን በጋድ የወጡ ብላስፌሚ ምናምን ብሎ ካሉት ውጭ ግን ኦርቶዶክስ ወንጌልን የሰጠች ናት። ስለዚህ ለእሷ ወንጌል መናገር ማለት ኦርቶዶክስን መልሶ እንደመሳደብ ነው ብሎ የሚናገሩም አንዳንድ ወንጌል አማኞች አሉ። ባይዘ ሶ በጎንደር የሆነው የወንጌል ጉዳይ እጅግ በጣም የሚገርምና እግዚአብሔር እናመሰግንበት የሚገባ ነገር ነውና ግን እዚያ በመዳናቸው ነፍሳቶች ከጨለማ ዓለም መውጣታቸው ያበሳጫቸውና ጎንደር ተደፈረች፣ የ44ቱ ሀገር ጎንደር ተደፈረች ምናምን ብለው ብዙዎች እስኪጽፉ ብዙዎች ሴፋቸውን ከሻጉላ እስኪያወጡ ድረስ አደረሰ። ምንድን ነው ችግሩ? ወንድምነት የክርስቶስ ተቃዋሚ መንፈስ አለባቸው ብዬ ልበል ወይስ እንዴት ነው? ያ ጥሩ ጥያቄ ነው። እምነት ሌሎችም እንዲመልሱና ኤፊም ስላሉ ዓለሙን አደራጅቶታል ሰይጣን ስለ ወንጌል ስለ ጌታ ስለ ኢየሱስ ክርስቶስ